እናጥባለን። ማሽን አውጥተናል። ልብሱን ባሳያችሁ ደግሞ እሪ ቤት ሰው አለ የለም ወይ ነው የምትሉት። ቤት በእርግጥ በጣም ብዙ ሰው ነው ያለው። ብዙ ሰው ቢኖርም ደግሞ ስራውን በዛ ልክ ነው። ማሻአላ ተባረክ ረህማን። ልብስ ማጠቢያ ደግሞ እኔ የማወጣው በወር በ2 ወር በ3 ወር ነው። ለምን እነዚህ ትንሽ ጋቢ ለምኖች ምናምን ከላይ የሚደረቡትን ምናምንና መጋረጃ ለማጠብ ነው እንጂ ሌሎች ልብሶችን ቤት አጋዥም ስላሉ በእጅ ነው የሚታጠበውና ያ አጋዦቻችን ደግሞ እናቶቻቸው አባቶቻቸው እየታመሙባቸው ወደ ሀገራቸው ሲሄዱብን ግዴታ ማድረግ ያለብን ራሳቸውን ማጠብ ነው። እና ያው ጀማው ጋር አልተገናኘንም። ዛሬ ያው እሁድ ነው፣ ግን ማንም ሰው ጋር አልተገናኘንም። እንደዚህ ማጥሪያችንን እያደረግን የምናጥበው በነገራችን ላይ አሁን እዚህ ጋር የምታዩት ይሄ የሳሎን ማነጥፋት ጥቁሯ ምንጣፍና እዚህ ጋር ደግሞ ቪዲዮ ስሰራ ከላይ ጣል የማደርጋት ቆንጅዬዋ ምንጣፌን ታቋታላችሁ። በነገራችን ላይ ማጠቢያን ራሱ በረሮ እየገባ በጣም አጥቁሮብኛል እና በቃ እንዲህ አጥቢያታለሁኝ። አሁን አጠራታለሁኝ ማለት ነው። ኢንሻአላህ ያው አብራችሁ ቆዩ። ልብሱን ደግሞ ብዛቱን አሳያችኋለሁ እና አዩት እንዴት አርጌ እንዳጠብኳት ማሻአላህ። እቻውን በቃ ልትወጣ ነው ልትሰጣ ማለት ነው። እዚህ ጋር ደግሞ እቺኛዋ ጥቁሯ ናት እና እንደዚህ ፏ እያረግን እያጠብ ነው። እንዴት እንዳጠራው አትጠይቁኝ። ማሻአላህ ዙር አብራችሁ ቆዩ። እዚህ ጋርም ሌላ ፈር ምንጣፍ አለች እየታጠበች ነው፣ ግን ካለሯ አታውቂ ያሽን ነው። ንጹህ ውሃ እያጠራቀምን ነው እንግዲህ። ኦኬ የልብስ መዘፍዘፊያ ይሄ እኛ ቤት እንግዲህ ከአመት ምናምን በላይ ሆኖ እንደምታዩት በንጽህና ነው የተያዘው እና ሀዋይቢ ያው እንደዚህ ፏፏ እያረግን ነው። ማጥሪያ ውሃ ግዴታ ያስፈልጋል። ይሄ አጥርቼ እንትን ያልኩበት ውሃ ስለሆነ የሚሆነው ለምንድን ነው ለሽንት ቤት ይገባል ወይም ደግሞ እለቀዋለሁ ማለት ነው። እና አሁን ምንጣፌ በቅቷል። ሁለተኛዋ ስለሆነ ልዝጋትና ላውጣ ጥቁሯ ማለት ነው። ያት ማሻአላ ያቸው እንዴት አድርጌ እንዳጠብኳቸው። እቺ ጥቁሯ ናት። ሳሎኔ ላይ በጣም ነው የምወዳት በጣም ማለት ነው። እቺ ደግሞ የእናንተ ቪዲዮ የሚቀርጽባት ናት። ከላይ ጣል አድርጌ ማለት ነው። እና እንደዚህ አድርጌ ያጥብዋለሁ። ማሻአላ ይት ፏርጌ ወላሂ ፏርጌ ነው ያጠብኩት። ማን እንደጅ የልባችሁን የምትሰሩት ማለት ነው በእጃችሁ ነው። ማንም ሰርቶት አይደለም። የልባችሁ የሚደርሰው ሰራተኛ ሺህ ሚሊዮን ቤታችሁ ቢኖር ማለት ነው እንደናንተ ግማሹን የሚሰራ የለም፣ ከልቡ የሚሰራ የለም ማለት ነው። በቃ ከልባችሁ የምትሰሩት ራሳችሁ ናችሁ። እሺ ይሄን ማወቅ አለባችሁ። ኢትዮጵያ ውስጥ ሰራተኛ ይበደላል ጅኒ እንደዛ የምትሉ ሰዎች አላችሁ። ወላሂ ማንም አይበድልም፣ ማንም ማለት ነው። ግን እነሱ ስነ ስርዓት የላቸውም፣ ሌቦች ናቸው፣ ይሰርቃሉ። በጣም ብዙ ነገር አለ። እንደናንተ ሙአደብ ሆኖ አሁን አረብ ሀገር ሆናችሁ እንደምትሰሩት ነው አይሰሩም፣ ኢትዮጵያ ውስጥ ማለት ነው። ግን ግዴታ ሰራተኛ ያስፈልጋቸዋል። የሚያስፈልጋችሁ ምንድነው? አንዳንድ ነገር ሁልጊዜ ቤት አትሉም። ያን እኔ ባያምርም አሁን ይሄን ልብስ እኔ ማአት ልብስ ነው ላሳያችሁ ነው ማለት እኔ አሁን ኮምፎርት ሳይቀር 3 ኮምፎርት አውጥቻለሁኝ። ይሄ ሁልጊዜም እየተቀየረ ሲቀመጥ የነበረ ነው። ይሄ በቀላሉ አንሶላ ነው፣ በቀላል መታጠብ ይችላል፣ ግን አያጥቡትም። ይሄ አሁን ሁሉም እነዚህ ጋቢ ለምኔዎች ምናምን ለሌሊት የሚለበሱ ልብሶች በሙሉ ናቸው አብዛኞቹ። እነዚህ ደግሞ ባስኬቱ እሷ እያለች የተጠራቀመ ነው ማለት ነው። እና ሰራተኛ ኢትዮጵያ ውስጥ እንደናንተ አሁን አረብ ሀገር ሆናችሁ እንደምትሰሩት አይሰሩም። ለማንኛውም ይሄን አሁን በሙሉ ፏርጌው ነው ማመሸው ኢንሻአላህ። ግን የምናስገባው ይቺን ነው 2/3 ነች። ይቺን እናስገባለን። አሁን ባዶ ሆኗል ማሽናችን፣ ባዶ ሆኗል። ውሃችንን እንሞላለን ማለት ነው። ይጋችሁ ሶስቶቹን ፈር ምንጣፎች አያምሩም? እንዴት እንዳጠብኳቸው አያምሩም? በአላህ አያምሩም? ማነው እስኪ ራሱ ሰርቶ ሁል ጊዜ የሚደሰት እንደዚህ ፏርገናቸዋል ማለት ነው። እሺ አንድ ቆሻሻ የላትም። ያት ጽድት ከለሯ እንደዚህ ደበዝ ያለ ስለሆነ ነው። እዚህ ጋር ደግሞ የራሴ የኔ ሰላሸር አያችሁት። እዚህ ጋር ደግሞ ይሄ የኔ ሰላሸር ሸፍ ነው። ሁል ጊዜ የምለብሰው የሰላሸር ሸፍ ስለሆነ እነዚህ የምታዋቸው የኔ ሰላሸር ሸፍ ናቸው። ከሰላሸር ሸፍ ውጭ እኔ ቢጃማ እጅጌ ጉርድ ምናምን አልለብስም። እቤት የምለብሰው ሰላሸር ሸፍ ነው ለማለት ያክል ነው። እና እንደዚህ ፏርጌ አጥቢያቸዋለሁ። እነዚህ ነው ያው እንደዚህ እያጣጠብናቸው ነው ልብሶቻችን። ማሻአላ ተባረክ ረህማን። አያችሁታ ፏን ያደርግነው ወላሂ ጽድት እና ልቅ የሚባሉትን እየጨረስኩ ነው እንዳላ ፍቃር ማለት ነው።
እዚህ ጋር እየጠራ ያለው በቃ ትልልቅ 2 ኮምፎርት እና እንደዛ አካባቢ ነው ይቀር እና በቃ ትልልቅ የሚባሉ ናቸው የቀሩኝ። አልሐምዱሊላህ ያው እያጠናቀቅኩ ነው በትንሹም ቢሆን። አሁን ደግሞ ውሃችንን እንደፋና የማሽናችንን ውሃ እንደፋለን። እንደዚህ እንደፋዋለን። ማሽኑንም እናቋርጠዋለን፣ ማጠቢያውን ማለት ነው። ይሄኛው ደግሞ እየጠመዘዘ ስለሆነ ነው። ከዛ ደግሞ ኮምፎርቶቻችን እዚህ ጋር እንግዲህ እንደምታዩት ማጥሪያ ላይ አድርገናል። ግዴታ ማለት ነው መጠራት አለበት። እዚህ ጋር ደግሞ ልብስ ጨምረናል። ይሄ መጋረጃ ምናምን ይሄ በረሮ ነው እንደዚህ የሚያደርገው። ሀባይቢ ሰለቸኝ በቃ በረሮ ሰለቸኝ። አሁን እዚህ ጋር የፍረንች ዶሮንም ጨምረዋለሁ፣ ግን ላላ ያላስተጣጠም ነው ማለት ነው። እና እነዚህን ደግሞ ወደ መጠምዘዣ እናስገባቸዋለን፣ የጠሩትን ማለት ነው። ያው ዛሬ ሙሉ ቀን ልብስ አጠባ ነው። 2 ሰዓት አልፏል ማለት ይቻላል። እና የልብስ ማጠቢያ ወላሂ ብትገዙ ምንም አይቆጫችሁ። በተለይ ደግሞ የኤሌክትሪክ ፓወራቸውን ቼክ አድርጋችሁ ብትገዙ ኢትዮጵያ ውስጥ ጠቃሚ በቃ ከሰራተኛ በላይ የሚያግዛችሁ ምንድን ነው? የልብስ ማጠቢያ ማሽን ነው። ማንም አይደለም እህቴ፣ ወላሂ ነው የምልሽ። የልብሽን የሚያደርስልሽ እሱ ነው። በቃ በሳምንት ማውጪው በ15 ቀን ማውጪው። እኔ ግን በ3 ወር በ4 ወር ነው የማወጣው። ምክንያቱም እንደዚህ አጋጣሚ ሲሄዱ ምናምን ነው እንጂ ቤቱን የልጆቹን ምናምን እያጣጠቡልኛል ማለት ነው። ግን የራሴን አልሰጥም። እናቴም ቅር እያላት ነው የምትሰጠው፣ ያው ልጅ ትጎዳለች ስትል እንጂ አያጠሩትም። እና ያው እንደዛ እዛ ጋር እንደምታዩት ልብሳችንን እየሰጣን ነው። ሀባይቢ ዛሬ ሌላኛው ስራ የመሰላችሁ ነገ ያው ሰኞ ነው። ሰኞ ቪዲዮ የምንቀርጽበት ሌላ አዲስ እቃ የምናመጣበት ሰዓት ስለሆነ ለነገው መጋረጃችንን ቀያየርን። ያም ታጥቧል ማለት ነው። ክላሷን ቀለሙን አልወደድኩትም በነገራችን ላይ። ይሄን ቀለምና አዲስ ነው የተቀባው። ያው ይቀየራል ኢንሻአላህ። ኮርኒሱም እንደምታዩት ነው እና ቀለሙን እቀይረዋለሁ በአላህ ፍቃድ። ምን አደረግኩኝ? ይህን ክፍል ባዶ አደረግኩ። ነገ ኢትዮጵያ ምገባ አንዲት ልጅ በርሚል ቃለ እና ትናንት ቪዲዮ የሰራሁት አለ። ሌሎቹም በቃ ዛሬ ተጭኗል ማለት ነው። እና ይሄ ክፍል ያው የኔ ቪዲዮ መቀረጫ ስለሆነ ያ ካልሄደ እቃው ደግሞ ግዴታ ምን አደርጋለሁኝ? ቪዲዮ መቀረጼን አቆማለሁ ማለት ነው። ወይም እቃ መግዛቴን አቆማለሁ። ያ ካልተጫነ ምንም ነገር ማድረግ ስለማልችል ማለት ነው። እና ያው በዚህ በኩልም ሌሎችም እቃዎች የተቀመጡ ስላሉ ያው ጽድት ሊታረኩት ጠራረኩት ምናምን ፏረኩት። ያው እንግዲህ ኢንሻአላህ መጋረጃ እንቀይረዋለን። ቆይና ካደረኩት ይሄን ቀይሬ እያጠብኩ ያለሁትን አምጥቼ ሰቅለዋለሁ ማለት ነው። ይሄ ባለ 3 ተከፋች ነው። ብዙ ጊዜ እኔ ባለ 3 ተከፋች አልወድም፣ ግን ስጦታ ስለሆነ የደንበኛዬ ጨርቁ ማሻአላ አንደኛ ጨርቅ ነው። ይሄ ምንም በቃ ይሄው ንክት አይልም፣ አሪፍ የሆነ ጨርቅ ነው። ግን 3 ተከፋች እኔ አልወድም። ደንበኛዬ ስላላወቀ ስጦታ ሲሰጠኝ 3 ተከፋች አድርጎ ነው የሰራው። አለኩል ያለን 2 ተከፋች አለኝ፣ እሱን እናደርገዋለን ማለት ነው። አብራችሁ ይቆዩ። ያው ልብስ እያጠብን ስለሆነ የሁሉም ክፍል መጋረጃ ታጥቧል። ስለዚህ ያጠቡ መስቀል ነው ማለት ነው። ቀይር ነው መጋረጃችንን። እስኪ የትኛው ያምራል? እኔ ባለ 2 ተከፋች እወዳለሁ። ከለር ግን ያንን ይበልጥ እወደዋለሁኝ። ጥንካሬም ያንን ይበልጥ እወዳለሁ። ይሄ ዳንቴል ሲሆን ያኛው ደግሞ በጣም ኳሊቲ የሆነ ጨርቅ ነው። ይሄም ያምራል። በነገራችን ላይ ያሰራሁትም ደግሞ 8500 ብር ነው በሰዓቱ። እዩት፣ ከለር ነፍ ነው ያለው እና ያን ቀየርኩት። በቃ ይሄን ያደረኩት ያምራል። ማሻአላህ ተባረክ ረህማን። አያችሁታ? ደግሞ ቀስተ ዳመና ነው ሀባይቢ። ይህን ፍራሽ ስገዛው ስንት መሰላችሁ?
13,000 14,000 ባለ ስንት ቲክነስ መሰላችሁ? ብስሚላ 24 ቲክነስ ነው። ባለ 24 ቲክነሱ ማለት ነው። እና በረሮ በጣም አዛናት የት ወላሂ እና ስገዛ 13 14 ከሁለት አንዱ ነው ብቻ። አሁን ላይ ዋጋ 28,000 27,000 ሀባይቢ። እንዲሁም አንዳንድ ቦታ 30,000 ብር ይላሉ። ቲክነሱ እንደነገርኳችሁ ያው ባለ 30 ነው። መተዋት ምን አደረግን? አንሶላችንን አለባብሰናል እና ከዛ ያው እንደዚህ ቀያየርኩት። ሀባይቢ ግን መጋረጃም አለው። ይሄ መጋረጃው ነው። ሰቅለዋለሁ በኋላ ማለት ነው። ያው የዲካም ነው ዝም ብለን እዚህ ላይ ደግሞ አቧራ ነገር